እጅግ ለማመን ይከብዳል። የጥቁር ገበያ ሐዋላ አዳሩን ሙሉ በሙሉ ተቀያይሯል። ከአንድ ብር እስከ 40 ብር ድረስ የጨመሩ ሀገራቶች አሉ። ምናልባትም ለወራቶች ያክል የምንዛሬ ዋጋ በዚህ አይነት ጭማሪ እንኳን ታይቶ አይታወቅም። የትኞቹ ሀገራቶች ናቸው? ሙሉ ዝርዝር መረጃውን እስከ መጨረሻው ድረስ ይከታተሉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ታህሳስ 3 2018 ዕለተ አርብ የጥቁር ገበያ ሐዋላ እጅግ በሚገርምና በሚደንቅ ሁኔታ አዳሩን ዶላርን ጨምሮ ዲርሃም፣ ዲናር እንዲሁም ሙሉ በሙሉ በሚባል መልኩ በከፍተኛ ሁኔታ ጭማሪ አድርጓል። በተለይ የብሔራዊ ባንክ መመሪያ እንግዲህ ከሰሞኑ እጅግ በከፍተኛ ሁኔታ ቢያዳክመውም አዳሩን ግን ምን እንደተፈጠረ አይታወቅም። እስከ 40 ብር ድረስ የጨመሩ ሀገራቶችን ይዘን የ17 ሀገራት እንግዲህ የጥቁር ገበያ ሐዋላ ልናደርሳቸው፣ እንዲሁም ከህጋዊ ባንኮች መካከል የአዋሽ ባንክን ዕለታዊ ምንዛሬ ዋጋ የ6 ሀገራትን መረጃ ካተን ይዘንላችሁ ቀርበናል። ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ ምናልባት እንደ ትላንቱ ድምጽ የተቀየረው ሊሆን ይችላል። ጉንፋኑ እስካሁን ድረስ አልለቀቀኝም ማለት ነው። ዞሮ እንግዲህ መልካም ምኞታችሁን በኮመንት አሳውቁኝ። እንዲሁም ደግሞ ጉንፋንን በፍጥነት የሚያስገግመውን መድኃኒት እንግዲህ በኮመንት ንገሩን እያልኩኝ በዛሬው ዕለት እጅግ በሚገርም ሁኔታ እንግዲህ ሁሉም ሀገራት ላይ እጅግ በከፍተኛ ሁኔታ ጨምረው ነው። በዚህም አንድ የአሜሪካ ዶላርን እንግዲህ በዛሬው ዕለት ስንመለከት ላለፉት ቀናት ከነበረበት የ4 ብር ጭማሪ በማድረግ 184 ብር ከ20 ሳንቲም ሲመነዘር 100 የአሜሪካ ዶላር 18420 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናርን ስንመለከት በነገራችን ላይ በትናንትናው ዕለት የሰጠኋችሁ አንድ በጣም ወሳኝ የሆነ መረጃ አለ። ይህም የኢትዮጵያ ብሔራዊ ባንክ የፋይናንስ ዘርፍን ዲጂታል ለማድረግ ከብሔራዊ መታወቂያ ፕሮግራም ጋር በመተባበር የባንክ ሂሳብን ከፋይዳ መታወቂያ ጋር የማጣጣም ስራ በይፋ ማስጀመሩን መረጃ ወደ እናንተ አደርሻለሁ። ይህንን ፋይዳ መታወቂያ እንግዲህ ያላወጣችሁ እስከ መጋቢት 30 ቀን ድረስ የጊዜ ገደብ ብሔራዊ ባንክ ስላስቀመጠ በአፋጣኝ እንድታወጡ ለማለት ያክል ወዳለው። ምክንያቱም የባንክ ሂሳብ ካላችሁ ግዴታ ማሟላት ስለሚገባችሁ ለማለት ያክል ነው። በዛሬው ዕለት እንግዲህ የኩዌት ዲናርም እጅግ በከፍተኛ ሁኔታ ጨምሮ 597 ብር ከ30 ሳንቲም ሲመነዘር 100 የኩዌት ዲናር 59730 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 133 ብር ከ82 ሳንቲም ሲመነዘር 100 የካናዳ ዶላር 13382 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 214 ብር ከ97 ሳንቲም ሲመነዘር 100 ዩሮ 21497 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 245 ብር ከ20 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24520 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት እንግዲህ የሳውዲ ሪያልም ቢሆን እጅግ በከፍተኛ ሁኔታ ጨምሮ 49 ብር ከ05 ሳንቲም ሲመነዘር 100 የሳውዲ ሪያል 4905 የኢትዮጵያ ብር በጥቁር ገበያ እንደሚመነዘር ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። የዱባይ ድርሃምም እንግዲህ እጅግ በከፍተኛ ሁኔታ ጨምሯል። በዚህም አንድ የዱባይ ድርሃም 50 ብር ከ35 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ35 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 485 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 48560 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 258 ብር ከ20 ሳንቲም ሲመነዘር 100 የጆርዳን ዲናር 25820 የኢትዮጵያ ብር
በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያልን ስንመለከት 476 ብር ከ10 ሳንቲም ሲመነዘር 100 የኦማር ሪያል 47610 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 123 ብር ከ01 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12301 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናር 485 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 48560 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 230 ብር ከ32 ሳንቲም ሲመነዘር 100 የስዊስ ፍራንክ 23000 ከ32 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ92 ሳንቲም ሲመነዘር 100 የቻይና ዩዋን 2592 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 57 ብር ከ20 ሳንቲም ሲመነዘር 100 የእስራኤል ሽቅል 5720 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል ማለት ነው። ሌላው ከህጋዊ ባንኮች መካከል የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ተመንን ስንመለከት አንድ የአሜሪካ ዶላርን 151 ብር ከ61 ሳንቲም ገዝቶ 156 ብር ከ64 ሳንቲም እየሸጠ ይገኛል። ዩሮን 176 ብር ከ46 ሳንቲም ገዝቶ 179 ብር ከ99 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 201 ብር ከ98 ሳንቲም ገዝቶ 206 ብር ከ02 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 182 ብር ከ38 ሳንቲም ገዝቶ 186 ብር ከ02 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 42 ብር ከ99 ሳንቲም ገዝቶ 43 ብር ከ85 ሳንቲም እየሸጠ ይገኛል። ዩናይትድ አረብ ኤሚሬትስን 43 ብር ከ92 ሳንቲም ገዝቶ 44 ብር ከ80 ሳንቲም እየሸጠ ይገኛል። የካናዳ ዶላርን ስንመለከት 108 ብር ከ70 ሳንቲም ገዝቶ 110 ብር ከ87 ሳንቲም እየሸጠ እንደሚገኝ የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ዝርዝር እንዲሁም መግቢያ ላይ እንግዲህ የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ ጭማሪ በማድረግ ሙሉ ዝርዝር መረጃውን እንግዲህ በንጽጽር ወደ እናንተ አድርሰናል። በዛሬው ዕለት የጥቁር ገበያ ሐዋላ ያልተጠበቀ ጭማሪ ማድረጉ የብዙዎቻችን ስጋት ሆኗል። ቪዲዮውን እንግዲህ ላይክ ሸር እያደረጋችሁ ለብዙ ኢትዮጵያውያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ ኖቲፊኬሽን ማብራታችሁን አትዘንጉ እያልን እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።